ሁልጊዜ ስትራይክ የሚያደርገኝ ነገር አለ። ይኸው ምንድነው ፋኖ በእነዚህ ውጊያዎች ውስጥ ሆኖ በብዙ ጫናዎች ውስጥ ሆኖ በጣም በርካታ አዳዲስ ወጣቶችን በየጊዜው ያስመርቃል አሰልጥነው። በጣም ነው የሚገርመኝ። እኔ በግሌ ቪዲዮዎችን እንደማያቸው በጣም ብዙ ወጣቶች ትግሉን እየተቀላቀሉ እየሰለጠኑ ይወጣሉ እና እነዚህን ሁሉ ወጣቶች መግቦ አልባሳት ሰጥቶ ማስመረቅ ቀላል አይመስለኝም። በጣም አድካሚ ስራ ይመስለኛል። እንግዲህ ሁለት ጥያቄዎች ነው የምጠይቀው እዚህ ላይ። አንደኛው እነዚህ የሚሰለጥኑት ወጣቶች ሪሊ በአማራ ክልል ነው የሚሰለጥኑት ወይስ ከሀገር ውጭ ነው የሚሰለጥኑት? ምክንያቱም እየተዋጋችሁ የእነዚህ ሰው የወጣቶች ደህንነት መጠበቅ በራሱ ፈተና ይመስለኛል እና እንደምታውቀው አገዛዙ ድሮን አለው፣ በየጊዜው ቅኝት ያካሂዳል። ነገር ግን ያለምንም ጉዳት እነዚህን ወጣቶች አሰልጥነው ማስመረቅ በጣም አስገራሚ ነገር ነው እና አንዳንዶች ውጭ ሀገር ነው የሚመረቁት፣ ጎረቤት ሀገር ነው ይላሉ። ሪሊ እነዚህ የሚመረቁት ወጣቶች አማራ ክልል ሰልጥነው ነው ወይ የሚመረቁት ነው። ሁለተኛው ለእነዚህ ወጣቶች ምግብ ማቅረብ፣ እንዳልኩ ጫማ፣ ልብስ የመሳሰሉት ነገሮችን ለሕክምና ወጪያቸው ማቅረብ ቀላል አይደለም እና በፋይናንስ በኩል እንዴት ነው ይህን እየተቋቋማቸው ያላችሁት? ከውጭ ሀገር ማለት ውጭ ሀገር ያሉ ኢትዮጵያውያን ናቸው የሚረዷቸው ወይስ ሌላ አካል ነው የሚረዳቸው? እንደው በዚህ እንትን ካልክ በኋላ መጨረሻ ላይ ያው ባጫ ደበሌ አምባሳደር ባጫ ደበሌ የተናገረው ነገር አለ። የፋኖ ኃይሎች ያው ገንዘብ ከፈለጉ ገንዘብ የሚፈልጉ ከሆነ መንግስት ይስጣቸውና ገንዘቡን ተቀብለው ወደ ሰላም ይምጡ ብሎ የተናገረው ነገር አለ ቢቢሲ ላይ። ምናልባት በሱ ላይ አጭር አስተያየት የምትሰጥበት ከሆነ በሁለቱ ጉዳዮች ላይ አስተያየት ከስጠኝና እናጠቃልላለን። አመሰግናለሁ። እንግዲህ መሰረታዊ ጥያቄ ነው ያነሳው ፋሲል። ምክንያቱም በተለይ በዋናነት ሰሞኑን አገዛዙ በተለይ እንደ ቴዎድሮስስ ከፍተኛ የሜካናይዝድ ቡድኑን በማንቀሳቀስ በተለያዩ አካባቢዎች የፋኖን ኃይላት አዳክሜ የሎጂስቲክስ ማዕከላቸውን ተቆጣጥሬ በመደምሰስ በታተኛዋለሁ በሚል የሐሰት ፕሮፓጋንዳ በስፋት እያስነገረ ባለበት ወቅት ነው እነዚህ ኃይላት እየተመረቁ ያሉት። ልዩ የሚያደርገው ምናልባት ፋሲልም ይህንን ጥያቄ ያነሳው ከዚህ አኳያ ሳይሆን አይቀርም። እንዲሁ ለማስታወስ ያህል አዳዲስ ሰልጣኝ ፋኖች ምርቃትን አይተን ከሆነ 201ኛ ኮር 74ኛ ክፍለ ጦር 54ኛ ክፍለ ጦሮች በርከት ያሉ የፋኖ አባላትን በዚህ ሳምንት ውስጥ አስመርቀዋል። በነገራችን ላይ ከጮቄ ተራሮች ጮቄ አካባቢ ሆኖ ከርኗ የሚባል ቦታ በጣም ቅርብ ነው። ስለዚህ ፋኖ ጮቄ ዙሪያ ውጊያ እያደረገ ፋኖችን ደግሞ በስተጀርባ በቅርብ ርቀት ላይ እያሰለጠነ ያስመርቅ ነበረ። የት ነው የሚሰለጥኑት? እዛው ሀገር ውስጥ ነው ወይ ብለህ ለጠየቀው ጥያቄ ሀገር ውስጥ አይደለም። አገዛዙ አለኝ የሚለው ጦር አገዛዙ በሜካናይዝድ ጦር ተሰብስቦ ሰፍሮ ካለበት ምናልባትም በቅርብ ርቀት ነው ፋሲል እያሰለጠነና እያስመረቀ ያለው። እንደው ለየት የሚያደርገው በተለይ ከነዋሪ አካባቢ የተመረቁ የ54ኛ ክፍለ ጦር ኮማንዶችን አይተን ከሆነ ጠዋት ውጊያ እያደረጉ በስፍራው በግ ተራ ወይም በግ መሸጫ የሚባል አካባቢ ፋኖ ዙሪያውን ውጊያ እያደረገ በ2 ሰዓት ልዩነት ውስጥ ከውጊያው ቀጠና ግምት 1 ኪሎ ሜትር ርቀት ላይ ፋኖ እያስመረቁ ነበር በወቅቱ። አንደኛው እሱ ነው። ሁለተኛ 206ኛ ኮር እንዲሁም 34ኛ ክፍለ ጦር እዛው ደብረ ማርቆስ ዙሪያ ከ6 ወር በላይ ደብረ ማርቆስ እንግዲህ የዞን ከተማ ነው። የአገዛዙ ሰራዊት በገፍ የሚፈለፈልበት የሚከማችበት አካባቢ ነው። እዛው ከ6 ወር በላይ ያሰለጠናቸውን ኮማንዶች የሚያስመርቀው እዛው ደብረ ማርቆስ የአገዛዙ ሰራዊት መፈልፈያ ቦታ ነው። ከዚህ በተጨማሪ በሁሉም ቀጠናዎች ላይ ከዚህ በፊት በተለይ 3-4 ቦታዎች ላይ ያየናቸው ምርቃቶችና ስልጠናው ሩቅ ከሀገር ውጭ ሳይሆን እንደ ከዚህ በፊቱ በኤርትራ በረሃ፣ በሱዳን በረሃ በተቀሩት ከሀገር ውጭ ሳይሆን እዛው አገዛዙ በሰፈረበት አካባቢ መሆኑን ልብ ማለት ያስፈልጋል። እንግዲህ ይህንን ለማስመረቅ ለማልበስ ሌሎች ተጨማሪ የምግብ የሎጂስቲክስ ግብአቶችን እንዴት ታገኛላችሁ? አይከብድም ወይ ከውጊያ ጋር በተያያዘ የሚል ሀሳብ አንስታል። እውነት ለመናገር ፋሲል እንግዲህ ፋኖ የተቆጣጠራቸው የገቢ ማስገኛ በቀንዱ ከአገዛዙ እየነጠቀ የገቢ ማስገኛ ቦታዎች አሉት፣ የገቢ ማስገኛ ተቋማት አሉት። ከዚህ ባሻገር ደግሞ ሎጂስቲክስ ቀደም ብለህ እንዳነሳኸው ለዚህ ግብአት የሚሆኑ እንግዲህ ፈቃደኛ ከሆኑ አካላት
ፈቃደኛ ከሆኑ ፋኖን ማገዝ ከሚችሉ በውጭ ሊሆን ይችላል፣ በሀገር ውስጥ ሊሆን ይችላል ከሚችሉ አካላት ተጨማሪ የሎጂስቲክስ ግብአትን ይሰበስባል። በእነዚህና መሰል ግብአቶች ነው እንግዲህ ትጥቅ፣ ስንቅ፣ መሳሪያ እንኳን ያው አገዛዙን በተደጋጋሚ በመደምሰስ ከምንማርከው የሚገኝ እንደሆነ ይታወቃል። ስለዚህ በዚህ ሁኔታ እየተደረገ ነው። ሌላው ወደ መጨረሻ ላይ ያነሳው ጥያቄ እንግዲህ ጀነራል ባጫ አማርኛ በትናንትናው ዕለት ቀደም ብላ ያነሳው እኔ ፍጹም ስህተት አረዳዳለ የአገዛዙ ከፍተኛ ጉምቱ ባለስልጣናት የሚሆኑ የአገዛዙ ጄኔራሎች፣ ኮሎኔሎች፣ ሌሎች ወታደራዊ መልእክተኞች የሚሆኑ እስቲል ያልተገነዘቡት ወይም ደግሞ ተገንዝበውት መካድ የፈለጉት አንድ ሀቅ ያለ ይችላል። እኛ ላለፉት 3 ዓመታት ውጊያ ባትሎች ስንገባ በአገዛዙ የከፈተብንን የጄኖሳይድ አደጋ ለመመከት ነው። እንደ የአማራ ህዝብ የህልውና አደጋ ላይ ወድቋል። የዘር ማጥፋት እየተፈጸመበት ነው። በተለያዩ የሀገሪቱ ክፍሎች ብለን በተደጋጋሚ ተናግረናል። በኦሮሚያ፣ በቤኒሻንጉል፣ በጋምቤላ፣ በደቡብ በተለያዩ አካባቢዎች የዘር ማጥፋት እየተፈጸመበት ያንን ገፍተው አማራ ወደሚባለው ክልል ደግሞ ወደ ራሱ አጽመርስት በማምጣት በንጹሃን ላይ፣ በሴቶች ላይ፣ በአካል ጉዳተኞች ላይ፣ በአእምሮ ህሙማን ሁላ ሳይቀር አገዛዙ ግልጽ የዘር ማጥፋት ጦርነት ከፍቶብናል። እኛ ነፍጥ አንስተን ልጆች የምንመክተው ይህንን የህልውና አደጋ ይህንን የዘር መጥፋት አደጋ ለመቋቋም ነው። የዓለም አቀፉ ማህበረሰብ ይሁን የአገዛዙ ጄኔራሎችም ይሁኑ ካቢኔዎችም ይሁኑ ሌሎች በሆዳቸው ወድቀው አገዛዙን እያገለገሉ ያሉ ከዚህ አማራ ማህፀን ወጣን የሚሉትም ይሁኑ ሌላውም አካል በግልጽ መነሻ መዳረሻ ግብ አስቀምጠን ለምንዋጋበት ደግሞ በቂ ምክንያት አስቀምጠን መነሳታችን ተናግረን፣ ስለዚህ ጀነራል ባጫ ደበሌ ገንዘብ ከፈለጉ ገንዘብ እንስጣቸውና ፋኖ መንግስት እንዲቀላቀሉ የሚል ሀሳብ ያነሳል። የዚህ ሰውዬ አረዳድ ከዚህ የተለየ ሊሆን ይችላል ብዬ አልገምትም። እንደምታውቀው ከአገዛዙ ወጣሁበት ቀን የሚለው እንደገና እንደምታስታውሰው ከ3 ዓመት በፊት ቀደም ብሎ በትግራይ ኃይሎች ላይ በትግራይ ንጹሃን ላይ ጦርነት ሲከፈት ጦርነት እየመራ ሄዶ በራሱ ወገን ላይ እንግዲህ በርካታ ንጹሃን እንዲያልቁ ሲያደርግ የነበረ ወንጀለኛ ነው። ስለዚህ የዚህ የባጫ ደበሌ አረዳድ ምናልባትም ያገዛዙ ጄኔራሎች ያው ቅንጡ ህይወት ነው የሚያሳልፉት፣ ሚሊዮነር ሆነዋል፣ ቢሊዮነር ሁላ ሆነዋል። ስለዚህ ገንዘብ ፈልገን ጫካ በየቀኑ በሀሩሩ በብርዱ በቁሩ የምንሰቃየው ገንዘብ ፈልገው ነው የሚለውን የተሳሳተ መረጃ ለማስተላለፍ የተደረገ እንደሆነ እናምነዋለን። ይሄ ጠፍቶት እንደማይሆን እናውቃለን። በወለጋ በሱ ወጣሁበት ከሚለው ክልል እንኳን ወለጋ ምስራቅና ምዕራብ ወለጋ በርካታ የአማራ ጎሳ አባላት በማንነታቸው በቋንቋቸውና በእምነታቸው ላለፉት 5-6 ዓመታት እንደተጨፈጨፉ ጠንቅቆ ያውቋል። ምናልባትም ጭፍጨፋው ከሚመጡት ግለሰቦች መካከል አንዱ ሳይሆን አይቀርም። ስለዚህ እኛ ማንነታችንን ህልውናችንን ለማትረፍ እንደሆነ ልቦናው እያወቀ ፋሲል፣ ነገር ግን ያንን በመካድ ለዓለም አቀፉ ማህበረሰብ ይሁን ለመሰሎቹም ይሁን ለተቀረውም ክፍል ይሁን ፋኖ ገንዘብ ፈልጎ እንደሚዋጋ እንደዚህ በፋኖ ድርጅቶች ውስጥ እኮ ፋሲል ገንዘብ ራሳቸውን ፎቅ ትተው መኪና ትተው እሱ በገንዘብ እንኳን ብንለካው ውድ የሆኑ እቃዎችን ትተው በርካታ ምሁራን፣ በርካታ ባለሀብቶች፣ በርካታ ነጋዴዎች ከተለያዩ ሀገሪቱ ክፍሎች የተሰባሰቡበት እኮ ነው። ምናልባትም ጀነራል ባጫ ደበሌን በአምባሳደርነት ተቀጥሮ የሚከፈለውን አብይ አህመድ የሚከፍለውን ገንዘብ መክፈል የሚችሉ አቅም ያላቸው እኮ ወንድሞች እዚህ ትግል ውስጥ አሉ። ስለዚህ እኛ አርቦን ቸግሮን ጠምቶን ገንዘብ ፈልገን ሳይሆን ወደ ትግል የወጣ ነው በአማራ ህዝብ ላይ ግልጽ ስቴት ስፖንሰር ነው በመንግስት የሚደገፍ በመንግስት ኃይል ሎጂስቲክስ የስልጠና ድጋፍ ያለው ግልጽ የሆነ የዘር ማጥፋት የተከፈተብን ልጆች ስለሆንን ራሳችንን ከመጥፋት ለመታደግ የምናደርገው ትግል መሆኑ ጠንቅቆ ያወቀው ግን ሂደት የተደረገ እንደሆነ ነው ምናምነው እና የባጫ ደበሌ ምናልባት 4 ኪሎ ማትገቡም የሚለው ቅዠት እየተዳከመ መጥቷል። ቀደም ብዬ እንዳነሳው ለሰራዊቱ እየፈረሰ ነው። በየአካባቢው በርካታ ሰራዊት ከርቷቸዋል፣ ተደምስሰዋል። አሁን ደግሞ ከፋኖ ባሻገር ሌሎችም ውጊያዎችን እየከፈቱ እንደሆነ እናያለን። ሊከፍቱ ነው የሚል ሩመርስ አሉ። እነዚህ በመስጋት በኢትዮጵያ በተለይ በአገዛዙ በዚህ በብልጽግና አገዛዝ
ከፈት ቀማሽ የሆኑት ሁላ ራሳቸው የህልውና አደጋ ገጥሞናል በአገዛዙ ብለው የተሰባሰቡ አካላት በጋራ ውጊያ ሊከፍቱ ይችላሉ የሚል ሮመርስ አለ እንደምናውቀው። ይህን አገዛዙ ከዚህ በኋላ ኪሎ የሚኖረው ቆይታ አደጋ ላይ ቁም በመረዳት እኔ ከኑዛዜ ባሻገር ካልሆነ በስተቀር ፍሬ ያለው ነገር ነው ብዬ አላስብም። ነገር ግን ገንዘብ ከፈለጉ የሚለው በዛ መልክ እንዲታይ ይፈልጋለሁ። መልካም። አንድ ጥያቄ ፋሲል አሁን ባጫን ሲያመጣ የጠቅላይ ሚኒስትሩም ንግግር በተለይ ከዚህ ጽምዶ ጋር ተያይዞ በአሚኮ ላይ ቀርበው ያስተላለፉት መልእክት አለ። የህወሓት አመራሮች ፋኖቹ ወልቃይትንም ራያን ውሰዱ ብለውናል፣ እኛንን የከለከል ነው የሚል ብልጽግና የአማራ ተቆርቋሪ ሆኖ ወልቃይትን እንዳስጣለ በመግለጽ ፋኖ ግን የአማራን ህዝብ ጥቅም አሳልፎ ሰጥቷል የሚል አጀንዳ ወይም መልእክት አስተላልፈዋል። ለዚህ እንደው አጭር ምላሽ አለ? እንደው ግምገማህ ምን ይመስላል መሬት ላይ ካለው ነገር? እንግዲህ አብይ አህመድ ላለፉት 8 ዓመታት እናንተ ቤት ላይ ስለቆያችሁ የሰውየውንም ጠባይ የግል ጠባይ በደንብ ስለምትረዱት በተለያዩ አካባቢዎች በተለያዩ ያገዛዙ ልሳን በሆኑ ሚዲያዎች ላይ ወንድም አገኝ እንደምታውቀው በርካታ ጊዜ እርስ በርሳቸው የሚጋጩ መለያ ባህሉ ውሸት የሆነ እንደሆነ ለእናንተም ለአድማጭ ተመልካቹም እኛ እየኖር ነው ባይዘወይ በወሬ አይደለም በፕሮፓጋንዳ አይደለም ወንድም አገኝ የዚህ ያገዛዙን አለቃ የአብይ አህመድን ውሸት እየኖር ነው ያለን በደንብ እናውቀዋለን። ስለዚህ እንደዚህ አይነት እሱ ከበሻሻ ተነስቶ አዲስ አበባ ከገባ በኋላ በጣም ፍጹም አራዳ ሆኖ ማለት ነው። በነገራችን ላይ እዚህ ትግል ውስጥ ቀደም ብዬ እንዳነሳውልህ የከተማ ልጆችም ያገዛዙን ትሪክ ያገዛዙን ፕሮፓጋንዳ አስቀድመው ጠንቅቀው ሊተነትኑ የሚችሉ በርከት ያሉ ምሁራን ወንድሞቻችን አሉ። እንግዲህ የወልቃይትና የተቀሩት አካባቢዎች ጠበቃ መስሎ በተለይ የጎንደር ወንድሞቻችን ጠበቃ መስሎ አብይ አህመድ ቀርቦ ያወራው ነገር እኔም ስሰማው በነገራችን ላይ ይሄ የሰውየው ጠባይ ቢሆንም ምናልባት እሱ አራዳ ሆኖ ሌሎችን ለመነጠል የጎንደር ወንድሞቻችን ፋኖች ከዚህ ከይርጋ ሲሳይ ጋራ እንዲሁም ከጎንደር አካባቢ ወጡት ከናገኘው ተሻገር ሌሎች ከዛ አካባቢ የወጡ ሰዎችን እኮ በጠላትነት ፈርጀው የሚታገሉ የሚዋጉ ወንድሞቻችን አሉ። ከነሱ በላይ ብቻም ካየነው እኮ ለዚህ ለወልቃይትም ቢሆን የሚቀርብ አካል የለም። አንተም እንደምትረዳው ወንድም አገኝ ስለዚህ አብይ አህመድ የቀብሮ ባህታዊ ሆኖ የቀረበበትን ሆነት ሁሉም ፈገግ ብሎ አይቶት ነው ያለፈው። ፋኖ ቅድም እንዳነሳውልህ ምንም እንኳን የህልውና አደጋ እንደገጠመንና የዘር መጥፋት አደጋ ውስጥ በመሆናችን ራሳችንን ለመመከት ይሁን እንጂ መነሻ መታገያ ሩትኩ ከዛ ባለፈም እኮ የዚህ ማንነትና የወሰን ጉዳዮች እንዲፈቱ በርካታ ሌሎች ጥያቄዎችን በዝርዝር ከዚህ በፊት ስናቀርባቸው የነበሩ የህገ መንግስት መሻሻል ሌሎች ጥያቄዎችም እኮ አሉ። እንደ በዋናነትኛ የህልውና አደጋ ይሄ ሰው እንደ ማህበረሰብ ሳንጠፋ ማህበረሰብ ሆነን እሴቶቻችን፣ ባህሎቻችን፣ ወጎቻችንን፣ ማንነታችንን ካስጠበቅን በኋላ እንደ ሀገር እንደ ህዝብ ከቆምን በኋላ በጋራ ስንኖር የምንፈታቸው ጉዳዮች ናቸው ግዴን ለሚቆዩ በሚል ነው እንጂ የህልውና አደጋውን በፊት አስቀድመን በዋናነት ይዘን ተነስተን ራሳችንን እየመከትን ያለ ነው። ሌሎች መሰል ጥያቄዎች የሉም ማለት አይደለም። ስለዚህ የወሰንና የማንነትም ጉዳይ ቢሆን እንደ አማራ ፋኖ በተደጋጋሚ የአማራ ፋኖ ብሔራዊ ንቅናቄ አቋም ይዞ የመጣው በእንደዚህ አይነት ጉዳዮች ላይ ለአገዛዙም ይሆን ሌሎች ጥያቄዎች አሉኝ ከሚሉት አካላት ጋር ምንም እንደማይደራደር አቋም ይዟል። በአማራ ሀብትና ንብረት፣ በአማራ አስመርስቶች፣ በአማራ ህዝብ ህልውና ማንነት ላይ እንደማይደራደር በተደጋጋሚ ገልጸዋል። ስለዚህ አብይ አህመድ እኔ እሱ ከበሻሻ ቀደም ብዬ እንዳነሳው ወጥቶ አራዳ መሆኑ እርድና መሆኑ ነው እንደዛ ብሎ መናገሩ ሌሎችን ለመነጠል ድጋፍ ፍለጋ ይመስላል። ግን
እርግጠኛ ሆኜ የምነግርህ ወንድማገኝ የአገዛዙ ላለፉት 8 ዓመታት ከቧልት ከውሸት ከማስመሰል ንጹሐንን ከመጨፍጨፍ ይሄ ኢቭል የሆነው ጠባዩ ባሻገር የኢትዮጵያ ሕዝብ አይደለም የአማራ ሕዝብ የኢትዮጵያ ሕዝብ ሰውዬ ከዚህ ለይቶ አያየው። ስለዚህ የትኛውንም እንቅስቃሴ ቢያደርጉ የትኛውንም ንግግር ቢያደርጉ ቅቡልነት ይኖራቸዋል ያልከኝ እንደሆነ የለውም። ምናልባት ከጦርነቱ በመለስ ያለው ማህበረሰብ ለጊዜው ሊያከናፍል ይችላል። በዚህ መልኩ ነው የማየው።